ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን ከግሎባል ኒውስ ለዕለተ ረቡዕ ሚያዝያ 28 ቀን 2018 ዓ.ም ለምሽት የመራረጥናቸውን ወሬዎች እናስደምጣችኋለን። እንደተለመደው ዛሬም የተለያዩ የሀገር ቤትና የውጭ መረጃዎችን ይዘናል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ጉዳይንም በቀዳሚነት ይዘነዋል። ፍርድ ቤት ዛሬ በዋለው ችሎት ስለ ተጠርጣሪዎቹ ምን አይነት ውሳኔ ያሳለፈ የምንነግራችሁ ይኖረናል። ጎረቤት ሀገር ሱዳን ኢትዮጵያን አስጠንቅቃለች። ሱዳን በትናንትናው ዕለት በዋና ከተማዋ ካርቱም በሚገኘው በአየር ማረፊያ የተከሰተውን ፍንዳታ ተከትሎ ነው ይህንን መግለጫ ያወጣችው። ጸባጫሪ አይደለሁም ከነኩኝ ግን ዝም አልልም ስትልም መግለጫ አውጥታለች። ዝርዝሩን ይዘነዋል። በሌላ መረጃችን ደግሞ ኢራን ቻይና መግባቷ ተሰምቷል። ኢራን ወደ ምስራቋ ሀያል ሀገር ቻይና ለምን ሄደች? ምን ይዛ ትመለስ ሲሆን ዝርዝር መረጃ አሰናድተናል፣ እናስደምጣችኋለን። እንደዚሁም ደግሞ የዩናይትድ ስቴትስ በሆርሙዝ ሰርጥ በኩል ማለፍ ስላልቻሉ የንግድ መርከቦች የጀመረችውን አጀባ ለጊዜው እንደምታቆም አስታውቃለች። የሀገሪቱ ፕሬዚዳንት ዶናልድ ትራምፕ የመርከቦች እጀባው የቆመው ከኢራን ጋር የሰላም ስምምነት ላይ ለመድረስ ባለን ፍላጎት ነው ሲሉ ተደምጠዋል። ስለዚህ ጉዳይም የምንነግራችሁ ይኖረናል። በሌላ የውጭ መረጃችን ደግሞ የአሜሪካና የኤርትራ አዲስ ወዳጅነትም ወዴት ያመራ ይሆን? እንደተባለው የኤርትራ ማዕቀቦችስ ይነሱ ይሆን? የተከበራችሁ የግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን አሰናድተናል። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። በዚሁ ወደ ቀዳሚው መረጃችንም እናልፋለን። በከባድ የገንዘብ ማጭበርበር ወንጀል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው አርቲስቶችና ታዋቂ ሰዎችን በተመለከተ ዛሬ ፍርድ ቤት ውሳኔ ያሳልፏል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮችም የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ወስኗል። ሆኖም ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለሰኞ ግንቦት 3 ቀን 2018 ዓ.ም ቀነ ቀጠሮ ሰጥቷል። አቃቢ ሕግ በበኩሉ አምስተኛ ተከሳሽ ከሆነው መንሱር ጀማል በቀር የዋስትና መብታቸው ቢከበርም እንደማይቃወም ለችሎቱ አሳውቋል። ችሎቱ በበኩሉ አቃቢ ሕግ በአምስተኛ ተከሳሽ መንሱር ጀማል ዋስትና ጉዳይ ላይ አቃቤ ሕግ ያለውን ተቃውሞ በጽሁፍ ለግንቦት 3 ቀን እንዲያቀርብ ትዕዛዝ ሰጥቷል ሲልም ቲክቫህ ኢትዮጵያ ዘግቧል። ወደ ሌላኛው መረጃችን ስናልፍ ደግሞ በትናንትናው ዕለት በሱዳን ካርቱም አየር ማረፊያ የተከሰተውን ፍንዳታ ተከትሎ ሱዳን ለኢትዮጵያ ጠንከር ያለ ማስጠንቀቂያ ሰጥታለች። ይህንን ተከትሎ ታዲያ ሱዳን በባለስልጣናቷ በኩል በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን ማን በእኛ ላይ ጥቃት የፈጸመ ምላሹን ያገኛል ስትል ተናግራለች። የሱዳን የውጭ ጉዳይ ሚኒስቴር፣ የባህልና ቱሪዝም ሚኒስቴር እና የጦር ኃይሉ ቃል አቀባይ በጋራ በሰጡት ጋዜጣዊ መግለጫ የውጭ ጉዳይ ሚኒስትሩ ሞሂ አልዲን በካርቱም አየር ማረፊያ ላይ ትናንትና ለተፈጸመው ጥቃት ኢትዮጵያና ዩናይትድ አረብ ኤሚሬትስ ተሳታፊ መሆናቸውን ገልጸዋል። በተባበሩት መንግስታት ድርጅት በኤሚሬትስ ላይ ለከፈትነው ክስ ይህንን ማስረጃ አድርገን እናቀርባለን ሲሉም ተደምጠዋል። ለዚህ ድርጊት ተመጣጣኝ መልስ የመስጠት ህጋዊ መብት እንዳላቸው ያስረዱት ሚኒስትሩ በማንኛውም አገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን ማን በእኛ ላይ ጥቃት የፈጸመ ምላሹን ያገኛል ማለታቸውም ተጠቅሷል። የሱዳን ጦር ኃይሎች ቃል አቀባይ የሆኑት ብርጋዴር ጀኔራል አሲም አውድ አብደልውሃብ በበኩላቸው በንባብ ባሰሙት መግለጫ ከተለያዩ መረጃዎችና ሪፖርቶች በመነሳት ድርጊቱ የተጀመረው በማርች ወር መጀመሪያ መሆኑን ጠቅሰዋል። ጨምረውም 3 ድሮኖች ከባህር ዳር ተነስተው በዋይት ናይል፣ ብሉ ናይል እና ሰሜንና ደቡብ ኮርዶፋን ግዛቶች ላይ ጥቃት ማድረሳቸውን አውስተዋል። ከዚያም ማርች 17 ቀን ከነዚህ ድሮኖች አንደኛው ተመቶ መውደቁንና በዚህ ድሮን ላይ በተደረገው ምርመራ አምራቹን ለመረዳት መቻላቸውን አስታውቀዋል። ይህ የመለያ ቁጥሩ ኤስ88 የሆነው ድሮን ባለቤትነቱ የዩናይትድ አረብ ኤሚሬትስ መሆኑን ለማወቅ መቻላቸውን ጠቅሰው ድሮኑ በኢትዮጵያ ክልል ውስጥ በባህር ዳር አየር ማረፊያ ሲንቀሳቀስ መቆየቱን መረዳታቸውን ገልጸዋል። ካገኙት መረጃ በመነሳትም ይህ ድሮን በተደጋጋሚ የሱዳን አየር ክልልን ጥሶ በኩምሩክም አካባቢና በሰሜናዊ ኮርዶፋን ጥቃት እንደፈጸመ አስረድተዋል። ቃል አቀባዩ ሲቀጥልም ከሜይ 1 እስከ ሜይ 4 ባሉት ቀናት ደግሞ እንደገናም ከባህር ዳር ተነስቶ የሱዳንን አየር ክልል በመጣስ በጀበላውሊያ የተሰኘው አካባቢ እስከሚደርስ ድረስ ክትትልም ሲያደርጉበት እንደነበርም አስታውሷል። ጨምረውም ይህ ማስረጃ የሚያሳየው ኤሚሬትስና ኢትዮጵያ የአየር ክልላችንን
ቃላቸውን እንደጣሱ ነው። እንዲህ አይነት ድርጊትን በዝምታ አናልፎም ሲሉም ተናግረዋል። የሱዳን ባህልና ቱሪዝም ሚኒስትር ፕሮፌሰር ካሊድ አልአሲር ደግሞ የካርቱም ዓለም አቀፍ አየር ማረፊያ የሰላማዊ መሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙ ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምርም አስረድተዋል። በአየር ማረፊያው ላይ ጉዳት ያልደረሰ ቢሆንም በብሎክ 5 በኩል ባለው መውጫ አንድ ቤት ተመቶ 2 ወንድማማቾች መቁሰላቸውን አስታውቋል። ዘገባው የሮይተርስ ነው። ወደ ግሎባል ኒውስ ተከታታዮቻችን ዜናዎቻችን እንደቀጠሉ ናቸው። በአሜሪካና በኢራን መካከል እየተደረገ ባለው የሰላም ስምምነት የመካከለኛው ምስራቅ ጦርነት ጋብ ማለትን ተከትሎ ኢራን ቻይና ገብታለች። በመካከለኛው ምስራቅ ያለውን ውጥረትና በዓለም አቀፉ የነዳጅ ገበያ ላይ የተደቀነውን ስጋት ተከትሎ የኢራኑ የውጭ ጉዳይ ሚኒስቴር አባስ አራቅቺ ለይፋዊ የስራ ጉብኝት ወደ ቤጂንግ ማቅናታቸው ተሰምቷል። ሚኒስትሩ ከቻይናው አቻቸው ዋንግ ዩ ጋር የሚያደርጉት ይኸው ምክክር በአሜሪካና በእስራኤል ጥምር ጥቃት ሳቢያ በነዳጅ ማምረቻ ተቋማት ላይ ጉዳት ደርሶ የዓለም የነዳጅ አቅርቦት መስመር ከፍተኛ መናጋት በገጠመበት ወቅት የተደረገ በመሆኑ ልዩ ዲፕሎማሲያዊ ትርጉም ተሰጥቶታል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሁለቱ ሀገራት ከፍተኛ የዲፕሎማሲ መሪዎች በዋናነትም በቀጠናዊና ዓለም አቀፋዊ ወቅታዊ ሁኔታዎች እንደዚሁም ደግሞ በጸጥታ ጉዳዮች ላይ ሰፊ ውይይት እንደሚያደርጉ አመላክቷል። ቻይና በበኩሏ ጉብኝቱ በነገው ዕለት እንደሚከናወን አረጋግጣለች። ይህ ጉብኝት ኢራን ከምስራቋ ሀያል ሀገር ቻይና ጋር ያለውንም ስትራቴጂያዊ ትብብር በማጠናከር በምዕራባውያኑ የሚሰነዘርባትን ጫና ለመቋቋምና በነዳጅ ገበያው ላይ የተፈጠረውን አለመረጋጋት በጋራ ለመፍታትን የምታደርገው ጥረት አካል ተደርጎ ተወስዷል። ውድ ግሎባል ኒውስ ተከታታዮቻችን በሌላኛው መረጃችን ደግሞ ወደ አሜሪካ እናስጉዛቸዋለን። አሜሪካ በሆርሙዝ ሰርጥ የመርከቦችን እጀባ ለጊዜው እንደምታቋርጥ አስታውቃለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ በኩል የመርከቦች አጀባው የቆመው ከኢራን ጋር የሰላም ስምምነት ላይ ለመድረስ ባለን ፍላጎት ነው ሲሉ ተናግረዋል። ምንም እንኳን በቅርብ ቀናት በሰርጡ ግጭቶች የነበሩ ቢሆንም ትራምፕ ግን ወደ ስምምነት የሚያመራ ትልቅ ለውጥ ላይ ተደርሷል ብለዋል። መርከቦችን የማጀቡ ዘመቻ የሰላም ስምምነቱ ሊጠናቀቅና ሊፈረም ይችል እንደሆነ ለማየት ለአጭር ጊዜ ይቆማል ሲሉም ተናግረዋል። ትራምፕ ይህንን ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩናይትድ ስቴትስ በኢራን ላይ የምታካሄደውን የማጥቃት ዘመቻ ማጠናቀቋን ትናንትና ከተናገሩ በኋላ ነው። ይሁንና ሩቢዮ ኢራኖች በሰርጡ በሚተላለፉ መርከቦች ላይ ለሚሰነዝሩት ማንኛውም አይነት ጥቃት ከባድ ምላሽ እንደሚጠብቃቸው ማስጠንቅቀዋል። ኢራን በበኩሏ የሰላም ስምምነቱን የምትቀበለው አድሏዊ ካልሆነ ብቻ ነው ስትል አስታውቃለች። ለጊዜው እንደሚቋረጥ ዛሬ የተነገረው አጀባም ለ3 ቀናት ብቻ ነበር የዘለቀው። የነጻነት ፕሮጀክት የሚል ስያሜ የተሰጠው ይህ ዘመቻ በሆርሙዝ ሰርጥ የመርከቦች ጉዞ እንዲቀጥል የሚያደርግ ጉልህ ውጤት አለማስገኘቱን ሮይተርስ የዜና ወኪል ዘግቧል። ነገሩ እንዲህ በሆነበት በዚህ ወቅት ታዲያ ከወደ አሜሪካ ኤርትራን በተመለከተ አዲስ መረጃም ተሰምቷል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችም ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ ዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለወዳጅነት ዳርዳር ሲሉ ከርመው በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል የተባለው የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንደዚሁም ደግሞ ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለውን አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናዊ ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። አሜሪካ በቀይ ባህር ላይ የበላይነት
ሉዓላዊነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነትን መመስረት ምርጫዋ ብታደርግም የኢሳያስን ጸረ ምዕራባውያን አቋም በሙሉ ልብ እንዲተማመኑ ግን አያደርጋቸውም። በሌላ ዜናችን ደግሞ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በትናንትናው ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ በኢራን ላይ ከፍታው የነበረው ወታደራዊ የማጥቃት ዘመቻ ግቡን በመምታቱ መጠናቀቁን ይፋ አድርገዋል። የካቲት 21 ቀን 2018 ዓ.ም የተጀመረውና ኦፕሬሽን ኢፒክ ፉሪ የተሰኘው ይህ ዘመቻ መገባደዱን ያረጋገጡት ውጭ ጉዳይ ሚኒስትሩ የዘመቻዎቻችን ዓላማዎችን አሳክተናል፣ አሁን የሰላም መንገድ እንመርጣለን፣ ፕሬዝዳንቱም ከስምምነት ላይ ለመድረስም ጽኑ ፍላጎት አላቸው ሲሉ ተናግረዋል። ይሁን እንጂ የሆርሙዝ ወሽመጥን የንግድና የትራንስፖርት እንቅስቃሴ ዳግም ለማስጀመር ያለመ አዲስና አነስተኛ ዘመቻም ሰኞ ዕለት መጀመሩን ሩቢዮ አክለው ገልጸዋል። ይህ አዲሱ እንቅስቃሴ ከመጀመሪያው መጠነ ሰፊ ጦርነት የተለየ መሆኑን የጠቆሙት ሚኒስትሩ አሜሪካ ቀዳሚ ጥቃት ካልተሰነዘረባት በቀር በራሷ አነሳሽነት ወታደራዊ እርምጃ እንደማትወስድም አስጠንቅቀዋል። የዚህ ወታደራዊ ዘመቻ ዋነኛ መነሻ ኢራን የኒውክሌር ጦር መሳሪያ እንዳታመርት ለማስቆም ያለመ እንደነበር የሚታወስ ነው። ይሁንና አሜሪካ ዘመቻው ተጠናቋል ብትልም እስካሁን ድረስ ግን የኢራንን 408 ኪሎ ግራም በከፍተኛ ደረጃ የበለጸገ ዩራኒየም ማስወጣትም ሆነ የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ሙሉ በሙሉ ክፍት ማድረግ እንዳልቻለች መረጃዎች ያመለክታሉ። ውድ የግሎባል ኒውስ ተከታታዮቻችን ለዕለተ ረቡዕ ምሽት ያዘጋጅናቸው መረጃዎቻችን እነዚህን ይመስላሉ። ተጨማሪ መረጃዎችን እንድታገኙ ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ምሽት።